ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለምና በሀገራችን በኢትዮጵያ የምትገኙ ሰላም እግዚአብሔር ከሁላችን ጋር ይሁን እያልን እንግዲህ ዛሬ የምንገኘው የሆሳዕናን በሆሳዕና በዓል አከባበር በተመለከተ በማዕከላዊ ኢትዮጵያ ክልል በሰላምና ጸጥታ ፕሮግራም አመቻችነት ከወንጌል አማኞች ህብረት ጋርና ከደሜ ነቢይ ሱራፌል ጋራ በጋራ ተነጋግረን የሆሳዕናን በሆሳዕና በዓል አስመልክቶ የጋራ መግለጫ ለመስጠት ነው የምንገኘው። እንደሚታወቀው የሆሳዕናን በሆሳዕና በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ሁኔታ የሚከበር ከአራቱም አቅጣጫ የጉዞ ማህበራት መንፈሳዊ ጉዞ አዘጋጅተው በርካታ ምዕመናን የሚገኙበትና ብፁዓን አባቶች በበዓሉ ላይ ተገኝተው ህዝቡን የሚባርኩበት ከፍተኛ የመንግስት ባለስልጣናትም ተገኝተው ለሚመጡት እንግዶች መልእክት የሚያስተላልፉበት ሰፊ በዓል እንደሆነና በዝግጅት ላይ እንዳለን ይታወቃል። ከዚህ በዓል ጋር ተያይዞ በወንጌል አማኞች በካውንስሉ በህብረቱ በኩልና በወንድማችን በነቢዩ ሱራፌል አማካኝነት ከመጋቢት 24 እስከ 27 እኛ የሆሳዕናን በሆሳዕና በዓል በደብረ ገነት ባዘጋጀነው ዕለት ላይ ፕሮግራሞች ሁለቱ በመጋጨታቸው በአብዮ ኤርሳሙ ስታዲየም መርሃ ግብር አዘጋጅተው ስለነበረ ምናልባት ከድምፅ መረባበሽ ጋር ተያይዞ አንዳንድ ወደ አላስፈላጊ ነገሮች እንዳይፈጠሩ በሚል የፕሮግራም ለውጥ ቢደረግ የሚል መልካም የሆነ ጥያቄ አቅርበን ነበር እና ይህን ጥያቄ የክልሉ ሰላምና ጸጥታ ቢሮ ሁለቱን አካላት በማገናኘት መነጋገርና የጋራ መፍትሄ መፈለግ ስለሚያስፈልግ በተዘጋጀው መርሃ ግብር መሰረት ጥያቄያችንን በበጎ ጎኑ ተቀብለው ተነጋግረን ያው ሰፊ ዝግጅት አድርገዋል። ፕሮግራሙ እንደተለመደው አይነት ፕሮግራም ቢሆን ደብረ ማርያም ላይ ፕሮግራም እያለ ስቴዲየም ላይም ኮንፈረንስ የሚደረግበት አጋጣሚዎች እንደነበሩ እናውቃለን። የሆሳዕና በዓል ግን የተለየ ድባብ ስላለው ሀገራዊ በዓል እያደረግን እያከበርን ስለመጣን ምናልባት ሁሉም የሆሳዕናን በሆሳዕና በዓል የሁሉም በእምነት አጥር ውስጥ ብቻ ሳይሆን ሁሉም ማህበረሰብ ተገኝቶ ማክበርም ስለሚጠበቅበት እንግዳን መቀበልም ስለሚጠበቅብን በዚህ አይነት መንገድ በዓሉን በጋራ ማክበር ይጠበቅብናል የሚለውን ጥያቄያችንን በቀናነት የፕሬዘንስ ኦፍ ቸርች ኢንተርናሽናል ቸርች ይህን ሀሳብ በቅንነት በመቀበል ወንጌል ዓላማው ግቡ ሰላም ነው፣ ፍቅር ነው፣ ለወንጌል የማይከፈል ዋጋ የለምና ምናልባትም ፕሮግራሙን እኛ የጥያቄያችን የነበረው ሌላ አካባቢ ላይ ወይም ደግሞ ወደ ሌላ ቦታ ተመቻችቶ መንግስት በሚያመቻቸው መሰረት ፕሮግራሙ ሳይቀየር በእነሱ በኩል የተያዘው መርሃ ግብር ቦታ ርቀቱን ጠብቆ እንዲዘጋጅ ነበር የኛ ጥያቄ የነበረው። እነሱ ግን አይደለም፣ ፕሮግራሙን በቅንነት ነው ያዩት። በዚህ ልክ የሆሳዕናን በሆሳዕና በዓል የኦርቶዶክስ ቸርች እንደምታዘጋጅ ምናልባት ግንዛቤ ስላልነበረን ከዚህ በፊትም ኮንፈረንስ እኛም ስናዘጋጅ ማርያም ላይም ስለሚደረግ በዛ ልክ አይተነው ነው እና በዚህ ልክ ምናልባት አንዳንድ ማህበረሰቡን የሚረብሽ አይነት ነገር የሚፈጥር ከሆነ እኛ ፕሮግራሙን ወደ ሌላ ቦታ ማዛወር ሳይሆን ቀን ሽፍት አድርገን የሆሳዕናን በሆሳዕና በዓል በጋራ እናከብራለን፣ እንግዶችን እኛም እንቀበላለን በሚል ቀና የሆነ ልባዊ የሆነ ንግግር አድርገን ነው ይህን ፕሮግራም ወደ ሌላ ጊዜ ሽፍት ያደረጉትና በዚህ አጋጣሚ እኛ እንደ ኦርቶዶክስ ቤተክርስቲያን እንደ ሀዲያና ስልጤ ሀገረ ስብከት የእኛም ጥያቄ ያው ወንጌልን የሚቃወም የለም። ወንጌል ሰላም ስለሆነ ያቀረብነውን ጥያቄ በበጎነት ካውንስሉም ተቀብሎ የፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርችም ነቢዩ ሱራፌ በቀናነት አይቶ አይ በዚህ ልክ ከሆነ ፕሮግራሙን ለሌላ ጊዜ ሽፍት እናደርጋለን በሚል መርሃ ግብሩን ወደ ሌላ ጊዜ ሽፍት አድርገዋልና ምናልባት አንዳንድ ጊዜ እንደዚህ አይነት አጋጣሚዎች የፕሮግራም መጋጨቶች ሲፈጠሩ በመነጋገር በመወያየት መፍትሄ መፈለግ እንጂ እንደዚህ ሶሻል ሚዲያ ላይ የሚራገቡ ነገሮች ይሄ የአሸናፊነትና የተሸናፊነት አይነት ስሜት የሆሳዕናን በሆሳዕና በዓል ለማደብዘዝ ሆን ተብሎ የተደረገ አይነት እየተደረገ ሶሻል ሚዲያ ላይ የሚራገቡ ነገሮችም ስለሚኖሩ በዛ ልክ አይደለም። የኛ ውይይት የነበረው ፍጹም በሆነ መንፈሳዊነት ፍጹም በሆነ መዋደድ በወንድማማችነት ነው የተነጋገርነውና በዚህ ልክ መርሃ ግብሩን በቅንነት አይቶ ወደ ሌላ ጊዜ በማዛወሩ ያለንን አክብሮት ለመግለጽ እንወዳለን። በዚህ አጋጣሚ ወዲያው ደግሞ የሚመለከታቸው የመንግስት አካላት ከሚመለከታቸው ጋር በመነጋገር ከከተማ አስተዳደሩ ጀምሮ የሰላምና ጸጥታ ማዕከላዊ ክልል ቶሎ ወደ ጠረጴዛ ዙሪያ ጉዳዩን በማምጣት የሚመለከታቸውን ባለድርሻ አካላት በመሰብሰብ ተወያይተን እንደዚህ ባለ መንገድ ለክልላችን ሰላም
በጋራ ዘብ መቆም እንዳለብን፣ አብረን መስራት፣ አብረን መራበድ፣ በዚህ ልክ ተነጋግረን ተደማምጠን እየተወያየን የምንሰራ ከሆነ ይሄ የዛሬው መርሃ ግብር የሆሳዕናን በሆሳዕና በዓልን አስመልክቶ በነቢዩ ሱራፌል በኩል ተይዞ የነበረው ፕሮግራም ወደ ሌላ ጊዜ ሽፍት መደረጉ ሌሎችንም ጭምር የሚያስተምር ነው። ሌሎችም ፕሮግራሞች እኛም በዛው ልክ ነው እርስ በርስ እየተደማመጥን እየተናበብን ፕሮግራሞቻችንን በጋራ በፍቅር የምንሰራ ከሆነ ትውልድ እናንጻለን፣ አገር እንገነባለን፣ ኢትዮጵያ ሀገራችንም ሰላም ትሆናለች እና በተለይ ማዕከላዊ ኢትዮጵያ ክልል ሆሳዕና ከተማችን የሰላም መገለጫ ከተማ እንደመሆኗ መጠን በዚህ ልክ ተነጋግረን ተግባብተን ነውና በፍቅር ለማክበር በዓላችንን የወሰንነው። በዚህ አጋጣሚ የክልሉ ሰላምና ጸጥታ ያደረገውን አስተዋጽኦ እንደ ሀገረ ስብከታችን ከልብ እያመሰገንን ነቢዩ ሱራፌል ብዙ ዋጋ ተከፍሎበታል። የገንዘብ፣ የጊዜ፣ የጉልበት በብዙ መንገድ ከአዲስ አበባ ድረስ መጥተው እዚህ ፕሮግራሞችን ማስታወቂያዎችን በመስራት ብዙ ስራዎች ሲሰሩ ቆይተዋል እና ከሰላም የሚበልጥ ነገር የለም፣ በጋራ መስራት አለብን በሚል ፕሮግራሞቻቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አክብረው ለሌላ ጊዜ ሽፍት በማድረጋቸው የክልሉ ካውንስልንም ጭምር የሃይማኖት ተቋማትንም ጭምር ከልብ የሆነ ምስጋናችን እያቀረብን በዚህ አጋጣሚ ላሳዩ ልባዊ ፍቅር ሀዲያና ስልጤ ሀገረ ስብከት የምስጋና ደብዳቤ አዘጋጅቷል እና የክልሉ ሰላምና ጸጥታ አቶ እንዳለ እንዲያስረክቡልን በክብር ጠይቃለሁ።